ብዙ ነገሮች ያጋጣሚ ወይም የሆነ ነገር ውጤት ሳይሆኑ የኛ እርምጃ የኛ ውሳኔ ውጤቶች ናቸው። እግዚአብሔር እንኳን ራሱ ተናግሮን አንዳንድ ትልልቅ ነገሮች ተስፋዎች በህይወታችን ከተናገረ በኋላ እነዛ ተስፋዎች በህይወታችን ፍጻሜ እንዲያገኙ እርምጃ ይጠይቃሉ፣ መሄድ ይጠይቃሉ፣ መግባት ይጠይቃሉ። ዝም ብለው መተው በቃ አፍሳው አይወስዱንም፣ የነሱ አያደርጉንም። እኛን የምናረጋቸው በእምነት በመታዘዝ በመግባት እኛን የምናረጋቸው እግዚአብሔር ቃል በግልጽ እንደሱ ይነግረናል። አንዳንድ ጊዜ በህይወታችን ብዙ መሆን ኖሮባቸው ያልሆኑ ነገሮች ብንመረምራቸው ምናልባት የኛ የውሳኔ ማነስ ወይም ደግሞ ነገሮችን ዛሬ ማድረግ ሲገባን ለነገባ ማስተላለፋችን ቆይ ነገ አደርገዋለሁ፣ የሚቀጥለው አመት አደርገዋለሁ፣ ቆይ ነገ ይደርሳል እያለን በማስተላለፋችን ሊሆን ይሆናል ብዬ አስባለሁ። በነገራችን ላይ አደገኛ ነው እንደዚህ ማድረግ፣ በጣም አደገኛ ነው። ከጤና ጋር ብታያይዙት፣ ከትምህርት ጋር ብታያይዙት፣ ከትዳር ጋር ብታያይዙት፣ ከልጆች አስተዳደግ ጋር ብታያይዙት ነገ ያልናቸው ነገሮች በጣም ብዙ አደጋ የሚያስከትሉበት ጊዜ አለ። ለምሳሌ ዝም ብዬ እንደ አንድ ምሳሌ ወሰድኩት። በጣም በአደገኛ በሆነ ህመም የተያዙ ሰዎች ሆስፒታል መሄድ ኖሮባቸው መታከም ኖሮባቸው እናንተም እየነገራችኋቸው ደግሞ ሐኪሞችም እያሳሰባቸው ቆይ ነገ ይደርሳል ሲሉ በጣም ብዙ ከፍተኛ የማይጠብቁት ህይወታቸውን አደጋ ላይ የሚጥል አይነት ነገር ውስጥ እስኪገቡ ድረስ የሚደርሱበት ጊዜ አለ። አሜሪካን ሳይኮሎጂካል አሶሲዬሽን ያወጣው አንድ ጽሁፍ ላይ እንደዚህ ይላል። ወደ ሐኪም መሄድ መዘግየት፣ ህክምናን ማቋረጥ ወይ ማራዘም ወይም ስር የሰደደ በሽታዎችን ችላ ማለት እንደዚህ ያሉ ወሳኝ የጤና ፍላጎቶችን ማዘግየት ሰዎችን ለልብ በሽታ ከጭንቀት ጋር ለተያያዘ ህመሞች የበለጠ ሊያጋለጣቸው ይችላል አለ። ዶክተሮች እዚህ በጣም ብዙ ስላሉ ከኔ ጋር የሚስማሙ ይመስለኛል። ማለት በቃ ቸላ ሲሉ ሰዎች ተው ስትሏቸው ቸላ ሲሉ አደጋ ላይ ሊወድቁ ይችላሉ። ህይወታቸው የበለጠ ውስብስብ ውስጥ የተወሳሰበ ነገር ውስጥ ሊገባ ይችላል። ለዚህ እንደማሳያ አንድ ሰው ላንሳላችሁ። ብዙዎቻችሁ ታውቁታላችሁ። በተለይ ወጣቶች ሆናችሁ በተለይ የአፕል ምርቶች የማክ ምርቶች ምናምን አፍቃሪ የሆናችሁ ሰዎች ስለዚህ ሰው በደንብ የምታውቁ ይመስለኛል። ስለ ስቲቭ ጆብስ ብዙዎቻችሁ ታውቃላችሁ፣ ወጣቶች በደንብ ታውቃላችሁ። ይህ ሰው በ2003 ዓመተ ምህረት አልፎ የሚከሰት በሰው ልጅ በጣም ብዙ ጊዜ የሚከሰት አልፎ የሚከሰት አይነት የካንሰር አይነት ነው ያገኘው። የጣፊያ ላይ የሚገኝ ካንሰር ነው። በጣም ትሪት ከተደረገ በቀላሉ ሊድን የሚችል ነበር እና ይሄ ተነገረው። ወደ ዶክተሮቹ ጋር ሲሄድ ይሄ በጣም ቀላል ነው፣ ኦፕሬት ብናደርግ ወዲያው ልትድን ትችላለህ ተባለ። መማር ክፉ ይሄን ሰውዬ ወደ ኋላ አስቀረ። ማለት በቃ ሰው የተማረ ያወቀ ሲሄድ በጣም እየተፈላሰፈ ስለሚሄድ ቆይ አለና አዘገየው። ለ9 ወራት ያህል ነው ያዘገየው። ምን እያደረገ ነው ያዘገየው? ቆይ በአመጋገብ ትሪት አደርገዋለሁ አለ። ከዛ በኋላ ደግሞ አኩፓቸር የሚባል አለ አይደለም፣ በመርፌ እየተወጉ እንትን የሚደረገው እሱንም አደርጋለሁ አለ። ከዛ በኋላ እስቲ ቆይ ባህላዊ የሆኑ ደግሞ ይሄ ኸርብስ ምናምን በመጠቀም ኦልተርኔቲቭ ሜዲሲን የሚባለው እሱንም ተጠቅሜ ቢሆን እያለ ዛሬ ሲል ነገ ሲል ጉዳዩ እየተባባሰበት ሲሄድ በ2003 ነበር የተመመው። 2004 ላይ ወሰንና ከ9 ወራት በኋላ ሄደ እና ታከማለው በቃ ድናለው ብሎ እርግጠኛ ሆኖ ሲሄድ ያኔውኑ ያገኙት ዶክተሮች ድጋሚ ሲያገኙት አሁን ሌት ነው አሉት። ምክንያቱም ከጣፊያ አልፎ አሁን ተስፋፍቷል፣ ወደ ጉበት አልፏል። ስለዚህ አሁን ምንም ትሪት ብናደርጋ አይጠቅመንም አሉት። ስለዚህ የሰውዬ ምንም ማድረግ ስላልቻለ ዝም ብሎ ህክምና ብቻ እየተከታተለ ለጥቂት አመታት ኖረና በ2011 ዓመተ ምህረት እንደምታውቁት በፈረንጆቹ አቆጣጠር ማለት ነው ህይወቱ አለፈ። እና ስቲቭ ጆብስን መጨረሻ ላይ ኢንተርቪው ያደረገው ሰውዬ በህይወትህ ከሚያጸጽት ነገር ምንድነው ብሎ ጠየቀው። ከህይወትህ ከሚያጸጽት ነገር ምንድነው ብሎ ሲጠይቀው የተናገረው ነገር ምንድነው? የዚያን ጊዜ ኦፕሬት መደረግ ሲኖርብኝ ዶክተሮቹ የመከሩኝን ምክር ቸላ ማለቴ በህይወቴ ሁሉ ሪቨርስ ማላረገው ጸጸቴ እሱ ነው አለ። አንዳንድ ነገሮች በህይወታችን ላይ እንደዚህ ነው የሚያልፉት። ማድረግ ሲገባን በወቅቱ መወሰን ሲገባን ሳንወስን ነገ ስንላቸው ተነጎዲያ ስንል የዛሬ አመት ስንል ጉዳዩ እኛ ከምንቆጣጠረው ውጪ ይሆናል። መጽሐፍ ቅዱስ ላይ እንደሱ ያለ ምሳሌ ስላለ ነው ይሄንን ማመጣው። ምንድነው ርዕስ ታዲያ አትሉኝም? ስለምን ትዘገያለህ ፍጠን የሚል ነው። እስቲ ስለምን ትዘገያለህ ፍጠን በሉት አጠገባችሁ ያለው ሰው እና ስለምን ትዘገያለህ ፍጠን ይላል።
የመነሻ የምናደርገው የጳውሎስን ሕይወት ነው። ሐዋርያው ጳውሎስን ታውቁታላችሁና ሐዋርያው ጳውሎስ ወደ ጌታ የመጣበት አመጣጥ በጣም ድንቅ ነው። አሳዳጅ የነበረ ሰው ነው እና ድንገት ጌታ ተገናኘውና በመንገድ ላይ እያለ በደማስቆ መንገድ ላይ ሲያሳድድ ተገናኘውና ከዛ መራው። እንደምታውቁት አናንያ የሚባል ሰውዬ ጋር ሄዶ እንዲጠመቅ እና የጌታ እሱ ደግሞ የሚነግረው ነገር እንዳለ አድርጎት ሄደ። ከዛ እዛ ሲሄድ አናንያ ደስ አላለው ሁኔታው። ይሄ ሰውዬ እኮ ህዝብ ምንድነው ባንተ የሚያምኑትን የሚያሳድድ አይነት ሰው ነውና እንዴት ትረስት አደርገዋለሁ ሲል ጌታ ገና ሲመጣ መጨረሻውን የጳውሎስን መጨረሻ ተናገረ። ይሄ ሰው ምን ይሆናል የሚለውን ሲናገር ይህ በአሕዛብ በነገስታት በእስራኤል ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነው። ሂድ ስለ እኔ ስንት መከራ ሊቀበል እንዳለው እኔ አመለክተዋለሁ አለ ጳውሎስ። ከዛ በኋላ መጣ ወደ አናንያ፣ እንደምታውቁት ተጠመቀ። ከዛ በኋላ ወዲያው ወደ ኢየሩሳሌም መሄድ ፈለገ። በኢየሩሳሌም ወንድሞች ጋር ትንሽ አሁንም እነሱም አንገራግረው ነበር ለመቀበል። እንደምንም በርናባስ አሳምኗቸው ተቀበሉት። ከዛ በኋላ ደግሞ ከዚያ ወጣ። ከዛ ምንድነው የሚሆነው ማለት ነው? ይሄ ሰውዬ ሲወጣ ልክ የወጣበት አወጣጥ በጣም የሚገርመን ነው። ጌታ እንደዚህ ያለው አመለክታለሁ ሲለው፣ እንግዲህ ብዙዎቻችን አገልግሎት የምትጠብቁት ምንድነው? ጌታ አመለክታለሁ ሲል በቃ እሱ ወዳዘጋጀው ወዳሳመረው ምናምን ነገር ምንም አደጋ ፈተና ወደሌለበት ነገር እንደሚሄድ ነው የምናስበው። ግን የጳውሎስ ሕይወት ከመጀመሪያው ጀምሮ ኢየሩሳሌም ከገባበት ቀን ጀምሮ በመከራ የታጀበ ነው። ሊገድሉ ሲፈልጉ ሲያወጡት፣ ወደዚህኛው ወደ ቂሳሪያ ሲሄድ በዚያም ሊገድሉ ሲሄድ ሕይወቱ ሁሉ በመከራ የተከበበ ነው። በመጨረሻ በዚህ መከራ ውስጥ እየሆነም ቢሆን ወንጌልን ለረጅም ጊዜ ሰብኳል። ምናልባት አሁን የምናገረውን ታሪክ ስናገር አሁን ወይም የማነሳውን ክፍል ሳነሳ ምዕራፍ 21 ላይ ልገባ ነው። ምዕራፍ 9ን ትቼው ስገባ ምናልባት ከ25 እስከ 30 ዓመት ያህል አገልግሏል። ከ25 እስከ 30 ዓመት ያህል አገልግሏል። እዚያ ጋር ነው እንግዲህ የጳውሎስ አሁን የማነሳውን ቃል ፍጠን የሚለውን ቃል፣ ስለምን ትዘገያለህ የሚለውን ቃል ምዕራፍ 9 ላይ አናንያ ሲናገረው አንሰማ። ሁለተኛ ከኢየሩሳሌምም ቢሆን ወንድሞች ፈርተው እንዳስወጡት ነው የምናየው። ከቂሳሪያም ሲወጣ ወንድሞች እንዳስወጡት እንጂ የምናየው እግዚአብሔር ተናግሮት እንደነበረ አናውቅም። ለካ ጳውሎስ ኮንቪክሽኑ ከእግዚአብሔር ዘንድ የሰማው ድምጽ ነበረ። ከእግዚአብሔር ዘንድ የሰማው ድምጽ ነው። ከዚያ ደግሞ እኛ ያላየነውን አናንያ ሲናገር ያልሰማነውን ነገር ምዕራፍ 21 ላይ ይነግረናል። አናንያ ሲናገር እኛ እናየውም፣ ግን እንደዚህ ብሎኝ ነው እንደዚህ ሆንኩት ብሎ ይናገራል። ጳውሎስ ወደ መጨረሻው ላይ ምዕራፍ 21 ላይ መጥቻለሁ እንዳልኳችሁ። ምዕራፍ 21 ላይ የመጨረሻው በቃ የመጨረሻ እስሩ ነው። ጌታ አስቀድሞም እንደተናገረ አይታችኋል። በሕዝቡ በእስራኤል ዘንድ እንደገና ደግሞ በአሕዛብም ዘንድ ለነገስታትም ስሙን እንዲያደርስ የተመረጠ ዕቃ እንደሆነ ተናግሮታል። ስለዚህ ምንድነው አንዳንድ ጊዜ እግዚአብሔር እንግዲህ የተመረጠ ዕቃ ነህ ለአሕዛብ ለነገስታት ትሄዳለህ ሲል እሱ በመረጠው መንገድ እንጂ የሚያደርስ አንተ በፈለከው መንገድ አይደለም ማለት። በቃ አንተ በአውሮፕላን ስትጠብቅ እግዚአብሔር በእስር ቤት በኩል ሊወስድ ይችላል ማለት። የእግዚአብሔር አሰራር የምትጠብቁት አይነት አይደለም። ጳውሎስ እንግዲህ ምናልባት በሰረገላ ምናልባት እንደ ፊልጶስ ተነጥቆ ምናልባት ደግሞ እንደው በልዩ ልዩ አይነት መንገድ በባህርም ሆኖ ብቻ እንዴትም ብሎ እንደሚደርስ ሊያስብ ይችላል። እግዚአብሔር የተናገረኝ አንድ ቀን ይፈጸማል፣ እግዚአብሔር የተናገረኝ አንድ ቀን ይፈጸማል እያለ አንድ ነገር ገጠመው። ጸሎት እየተደረገ ያለ ታውቃላችሁ። በተለይ በኤፌሶን ቤተክርስቲያን ጸሎት እየተደረገ የነበረ ምዕራፍ 20 ላይ በሄድኩበት ከተማ መንፈስ ቅዱስ በኢየሩሳሌም ብትሄድ እስራትና መከራ ይቆይሃል እያለ ነው የሚነግረኝ። እኔ ግን በቃ ከጌታ ስለተቀበልኩት አደራ ስለዚህ ስለ ወንጌልና ስለ እግዚአብሔር ጸጋ ስል አይደለም ለመታሰር ለመሞትም ተዘጋጅቻለሁ ሲል ወንድሞች እንዳይሄድ በጣም ይለምኑታል፣ በጣም ያደርጉታል። መጨረሻ ላይ ምዕራፍ 21 ላይ ግን ሲሪየስ እንደሆነ ተነገረው። አጋቦስ የሚባለው ሰውዬ ትንቢት ሲናገር ጳውሎስን መታጠቂያዎች አንስቶ እጅግሩን እንደዚህ ምናምን አስሮ የዚህን መታጠቂያ ባለቤት በኢየሩሳሌም እንደዚህ ያስሩታል ያንገላቱታል ብሎ ግልጽ የሆነ ትንቢት። በዚህ ጊዜማ እንዳትሄድ ብለው ወንድሞች ለመኑት። ጳውሎስ ግን የወንድሞችን ልመና የተነገረውንም ትንቢት እያወቀ በኢየሩሳሌም ቢሄድ ምን እንደሚገጥመው እያወቀ ሄደ። በኢየሩሳሌም ሲሄድ ወንድሞች ደነገጡ ስላገኙት። ገና ሲያገኙት ደነገጡ። ለምን መጣ?
በዚህ ስፍራ እኮ ስለ አንተ በጣም ብዙ ነገር ተነግሯል። መቅደስን እንደምትሳደብ ነው ወይም የእስራኤልን የአምላክ እንደምታዋርድ ነው የሚነገረው። ስለ ሕግ መጥፎ ነገር እንደምትናገር እየተነገረ ስለሆነ እንዳያገኙ እሺ ምን እናድርግ? በጣም ተጨነቁ። ወንድሞች ሲጨነቁ ታውቃላችሁ። በቃ ከኛ መካከል ስለት ያለባቸው ሰዎች አሉ፣ እነሱን ውሰድና እንደዚህ አድርጋቸው ምናምን ብለውት ገባ። ቀስ ብሎ ነው በቃ እግዚአብሔር ከተናገረ ወንድሞች ሆይ ስለት ያለባቸው አይደለም ስለት ያዙ ሰዎች አያስበልጧቸው። እግዚአብሔር ከተናገረ ቃሉ ይፈጸማል በምንም መንገድ ማለት ነው። እና ገብቶ ጳውሎስ እንደማይታወቅ ሆኖ በቃ ዝም ብሎ ስለት ፈጽሞ ሊወጣ ነው የገባው። ግን ወዲያው ከኤዚያ የመጡ ወንድሞች ማለት አይሁድ ይሄ ሰውዬ እኮ ብለው ረብሻ አስነሱ። ይሄ ስለዚህ አሁን እኮ ስለቆመበት መቅደስ ስለ ሕጉም የስድብ ነገር ተናግሯል ምናምን ሲል ወዲያውኑ ረብሻ ተነሳ። ጳውሎስን አፋፈሱትና ይዘው ሲሄዱ ሻለቃው እጅ ገባ። ከዚህ በኋላ ያለው ታሪክ ላይ ነው ጳውሎስ የሚናገረው። ሻለቃው እጅ ውስጥ ገብቶ ሻለቃው ምን እንደሆነ እንደተፈጠረ ማያውቅም። ይሄኛው ጳውሎስን ከሌላ ከሆነ ወንጀለኛው ጋር አምታቶታል። አንተን 4000 ሰው አስከትለ እንደዚህ ተታረገ ነበሩ ምናምን ብሎ ሲለው አረ ጌታ እኔ እንደዚህ የተሳሳተ ሰው ነው ያስከው ብሎ አንድ ጊዜ ብቻ ልናገር ብሎ እንዲናገር ይፈቅድልታል። በዕብራይስጥ ገዛ ይናገራል። ሰው ሁሉ እየሰማው ሲናገር አሁን የተናገረውን ቃል የተናገረው ጌታ እሱን እንዴት ነው ያገኘው? እዚህ የደረሰበት ሁኔታ ላይ እንዴት ነው የደረሰው? ጳውሎስ ምንድነው በአንድ ጊዜ እንደዚህ ያለ አገልጋይ እንደዚህ ያለ ብርቱ ሰው እንደዚህ ያለ ዓለምን የሚያነጋግር በወቅቱ የነበረውን ዓለም ሁሉ እንዲደርስ የሆነው እንዴት ነው የሚለውን ጥያቄ የሚመልስ ቃል ነው የተናገረው። እንዴት ነው በአንድ ጊዜ እርግጠኛ ሆኖ እኔ ከሰው ሁሉ ደም ንጹህ ነኝ። በነገራችን ላይ አንዳንድ የሥነ መለኮት ምሁራን እንደሚናገሩት ጳውሎስ በዘመኑ እስከ ዓለም መጨረሻ ሂዱ የተባለውን የጌታን ቃል እንዳደረሰ እርግጠኛ ነበር። እስከ ስጳንያ ድረስ ወይም እስካሁኑ ስፔን ድረስ ሄዶ ወንጌልን ሰብኳል። ስለዚህ ስፔንን የዓለም መጨረሻ አድርጎ ስለሚያስባት እስከ ዓለም መጨረሻ ወንጌልን እንዳደረሰ እስከሚያስብ ድረስ እርግጠኛ ሆኖ ነበር የሚናገር የነበረው። ይሄ ሁሉ ነገር በአጭር ጊዜ እንዴት በአንተ ሕይወት ተሰራ? እንዴት ሆነልህ ስትሉት አየህ የመጀመሪያ ያለማመንታት ውጤት ነው። የቆረጠ ውሳኔ ያለመዘግየት ውጤት ነው። ነገሮችን ለነገ ያለማስተላለፍ ውጤት እንደሆነ ታዩታላችሁ። እዛ ላይ ምዕራፍ 9 ላይ አናገኘውም ያልኳችሁ የመጀመሪያው አንደኛው ነገር እንደዚህ ይላል። የአባቶች አምላክ ፈቃዱን ታውቅ ዘንድና ጻድቁን ታይ ዘንድ ከአፉም ድምፅን ትሰማ ዘንድ አስቀድሞ መርጠዋልና ባየውና በሰማው በሰው ሁሉ ፊት ምስክር ትሆንልታለህ አለኝና ከዛ ይላል አሁንስ ለምን ትዘገያለህ? ስሙን እየጠራ ተጠመቅ ከኃጢአትም ታጠብ አለው። አሁንስ ለምን ትዘገያለህ? ጳውሎስ ለምን ታመነታለህ? ጳውሎስ ለማመንታት በጣም ብዙ እድል ያለው ሰው ነው። ምክንያቱም አንድ ዝም ብሎ መንገድ ላይ ያገኛችሁት ራንደም ሰው አይደለም አምጥታችሁ ጌታን ተቀበል ያላችሁት። በገማልያል እግር ስር ቁጭ ብሎ የተማረ የአይሁድን ሕግና ስርዓት ትምህርታቸውን በደንብ የሚያውቅ አይደለም። ማወቅ ብቻ አይደለም ጥቅስ እየጠቀሰ ተከራክሮ አልቀበል ያሉትን የሚያስገድል የነበረ ሰውዬ ድንገት መጥቶ በአንድ ቀን ስብከት ተነስ አሁንስ ለምን ትዘገያለህ? ተነስና ተጠመቅ ሲባል ጳውሎስ አላመነታም። ከዛስ ተነሳና ወደ አገልግሎት ገባ፣ ተጠመቀ። ከዛስ እግዚአብሔር ተጠቀመበት። አንደኛ እሱ ነው። ጳውሎስ ከዛ በኋላ የሚይዘው ሰው አልነበረም። ከሐዋርያት ሁሉ በለጠ። ሐዋርያት ሁሉ ግራ እስኪገባቸው ድረስ እንደውም ክርክሩ ራሱ ትዝ ይላቸዋል። ምዕራፍ 15 ላይ የነበረው ክርክር አሕዛብን እንዴት እንቀበላቸው የሚባል ብዙ ለአንድ እስኪመስል ድረስ ጳውሎስ አሕዛብ መካከል ወንጌል እንዴት መሮጥ እንዳለበት አሕዛብ እንዴት የእግዚአብሔርን ቃል የእግዚአብሔርን ጸጋ እንዴት እንደተቀበሉ እግዚአብሔር እንዴት ማይት እንደተጠቀመበት እግዚአብሔር እንዴት እንደተጠቀመበት ውሳኔ ምርጫ ጳውሎስ አልተከራከረም። ቆይ እስቲ ጥምቀት ለምን ያስፈልጋል? መጨረሻ ዝም ብለን እንደዚህ ብናረግ አላለም። ያን ሁሉ የኖረበትን አክራሪነት ሃይማኖታዊ አስተሳሰብ እግዚአብሔር ሲያገኘው እጅ ሰጠ ወዲያው። አንደኛ እሱ ነው። ጳውሎስ ስር ከሰደደው ከዚህ ከአክራሪነቱና ከዚህ ሃይማኖተኝነቱ ወደ አዲሱ እምነት ወደ ጌታችን ወደ ኢየሱስ ክርስቶስ እምነት ዘወር ለማለት በጣም አልዘገየም። እና ስሙን እየተጠራ ከዚህ ከርኩሰት ንጻ ሲባል ታጠብ ሲባል እኮ ምን ማለት ነው? ቆሽሻል ጳውሎስ ሲለው አንድ በሕግ በጥንቃቄ እኖራለሁ የሚልን ሰው ሕግ ሲጠብቅ እኮ የነበረ ሰው ሕግ መጠበቅ ብቻ አይደለም እኔ ከፈለጋችሁ አንደኛ ነኝ የሚል ሕግን መጠበቅ አንደኛ ነኝ የሚል ሰው ድንገት ረክሰሃል ሲባል ምን ሊሰማው እንደሚችል አስበው። ታጠብ ማለት ሌላ እኮ ጉዳይ አይደለም።
ታጠብ አለው። ረክሰሃል፣ ስለዚህ ታጠብ ሲለው አዎ ረክሻለሁ ብሎ ታጠበ። አንደኛ እሱ ነው። ሁለተኛው ደግሞ ጳውሎስን አገልግሎቱ ወደ አሕዛብ በተለይ ስር እንዲሰድ ስላደረገው ነገር ሲናገር ይሄንም እንዳልኳችሁ ጌታ ሲናገረው አንሰማም፣ ግን ለውሳኔው መነሻ እንደሆነ እሱ የሚነግረንን ነው የምናየው። እንደዛ ደግሞ ዝቅ ብሎ እዛው ምዕራፍ 22 ላይ ዝቅ ብሎ እንደዚህ ይላል። ሁለተኛም ደግሞ ጳውሎስ ወደ አገልግሎት እንዴት ነው የገባው ስሉት እንደዚህ ይላል። በኢየሩሳሌም ከተመለስኩ በኋላ ስጸልይ ተመስጦ መጣብኝ ይላል። ተመስጦ ኢየሩሳሌም ሄጄ በመቅደስ ውስጥ እየጸለይኩ ነበርና ስጸልይ አንድ ተመስጦ መጣብኝ። እዚያ ተመስጦ ውስጥ አንድ ድምጽ ሰማሁ ይላል። ምን አይነት ድምጽ? ፍጠን፣ ከኢየሩሳሌም ቶሎ ውጣ፣ ስለኔ የምትመሰክረውን አይቀበሉም ሲሉኝ ሰማሁት ይላል። አየሁት፣ እንደዚህ አለኝ ይላል። ኢየሩሳሌም ተቀምጦ እሱ የሚፈልገው ከወንድሞች ጋር ተቀምጦ በኢየሩሳሌም ቤተክርስቲያን ተማሙቆ እያስገለገለ ነው መኖር የሚፈልገው። ጌታ ግን ድንገት በተመስጦ መጣበት። አሮን ነው ህልሚውን ራእይ አላቅም መጣበትና ተናገረው። ምን አለው? ከዚህ ቦታ ቶሎ ውጣ ነው። አልወጣም አላለም ጳውሎስ፣ አልወጣም አላለም። ከዚህ ቦታ ተነስተ ቶሎ ውጣ ሲባል ወዲያውኑ ወደ ቂሳሪያ ሄደ። ቂሳሪያ እዛው ይሁዳ ውስጥ ያለችና ግን ደግሞ የአሕዛብ ከተማ ናት። የነጋዴዎች፣ የፖለቲከኞች፣ የሰራዊቶች መከመቻ፣ የዛ የአይሁድ ገዢዎች ምንድነው የሮማ ገዢዎች መቀመጫ ናት። ስለዚህ ለአሕዛብ አገልግሎቱ ጥሩ ኮንቴክስት አገኘ። ጥሩ መለማመጃ ቦታ ሆነው፣ ጥሩ መነሻ ሆነው። እግዚአብሔር ሲመራ ወገኖች ሆይ ትክክል ነው። እሺ የሚሉ ሰዎች ወዲያውኑ በህይወታቸው አይደለም በሌሎች ሰዎችም ህይወት ውስጥ ለውጥ ማምጣት ይችላሉ። አሁንም ጳውሎስ አልዘገየም፣ ወደዚያ ሄደ። ልክ የሚመስለው ደግሞ ቂሳሪያ ሰው የለውም። ቂሳሪያ የሚያውቀው ሰው የለውም። የሚያውቃቸው አማኞች የሉም። ደንግጧል፣ ተከራክሯልም። ድንገት አንዳንዶች እኮ ያቁኛል፣ በዛም ስለኔ የሰሙ አይሁድ እኮ እንዲህ ሊያደርጉ ይችላሉ የሚል ተከራክሯል። ግን ተነስቶ ወጣ። ልክ የሚመስለኝ ልክ አብርሃም የተጠራበትን አይነት ጥሪ ነው። አብርሃም ሲወጣ ተዚህ ይላቸዋል። እግዚአብሔር አብርሃምን ሲጠራው የዘፍጥረት 12ቱን ተወውና እስጢፋኖስ በስብከት ውስጥ የገለጠው አገላለጥ በጣም ደስ ስለሚለኝ ነው። ብዙ ጊዜ ይህንን ሳነሳ የእስጢፋኖስን ነው የምጠቀመው። ምክንያቱም እስጢፋኖስ እንደዚህ ይላል። የክብር አምላክ ለአባታችን ለአብርሃም በካራን ሳይቀመጥ ገና በሁለት ወንዝ መካከል ሳለ ታየና ከአገርህ ከዘመዶች ወጥተህ ወደ ማሳየህ ወደ ማንኛው ምድር ና አለው። ይሄ እኮ በጣም ማለት እኔ አስቡት። ከዚህ በፊት ይህን ምሳሌ የተናገርኩት ይመስለኛል። አንድ ወንድማችን ወንጂ ያገለግል የነበረ ሰው ጌታ ልክ ይህን ምሳሌ ያነሳና ጌታ ወደ ማንኛውም ምድር ና ቢለኝ እሄዳለሁ አለ። ወንጂ ስለሆነች ነው ማለት ምና ጌታ ከወንጂ ውጣ ቢለኝ ናዝሬት ከደረስኩ በኋላ ነው የት ልሄድ እምለው አለ። ለምን ከወንጂ ሸዋ ወንጂ ገፈርሳ ቢለኝ ፈርቶ ነው እዛው ሰፈር ውስጥ እግዚአብሔር እንዳያስቀረው ማለት ነው። እና አብርሃም ይኖርበት የነበረው ቦታ ላይ በዘመኑ ከነበሩት ቦታዎች የተሻለ ነው። በሁለት ወንዞች መካከል ሳለ የሚለው ሜሶፖታሚያ በወቅቱ ከነበረው ዓለም ሰልጠን ያለች ሀገር ናት። በሁሉ ነገር በጣም ሰልጠን ያለች ሀገር ናት። እግዚአብሔር ጠርቶ እኔ ወደማሳየህ የት ነው የምታሳየኝ ጌታ ሆይ? ወደ ማንኛውም እኔ አሁን ብላችሁ ትሄዳላችሁ። ኑ ወደ ማንኛውም ቦታ እንሂድ ብላችሁ ተነስታችሁ ተሳፈራላችሁ። ማንም ሊሄድ አይችልም። የእምነት እርምጃ ግን እሱ ነው። እግዚአብሔር እኔም ወደማሳየው ወደ ማንኛውም ምድር ና ሲለው ና ካለው ከፊቱ እንዳለ ያውቃል። ስለዚህ ወደ እግዚአብሔር እንደሚመጣ ያውቃል። ስለዚህ አብርሃም ወስኖ ተከተለው። ጳውሎስም እንደሱ ነው የሆነው። እኔ ደግሞ ወደ ሩቅ ስፍራ ልካለሁ። እግዚአብሔር እኮ እንደኔ ያለው ወደ ጥሪው ራሱ እልካለሁ ሲል ወዴት ነው? ሂድ ወደ አሕዛብ ወደ ሩቅ እልካለሁና አለኝ። ወደ ሩቅ የት? አሮ ነው ሩቅ የት ነው የምትልከኝ ጌታ ሆይ? አላቅም፣ ብቻ ወደ ሩቅ ነው የምትላከው ሲለው በቃ ሩቅ ነው፣ በቃ ሩቅ ስፍራ ለመላክ ሄደ። እግዚአብሔር ይመስገን። ይሄ የህይወት ውሳኔ፣ ይሄ አስፈላጊ ፈጣን እርምጃው ጳውሎስን እግዚአብሔር እንዲጠቀምበት አደረገው። አንድ ሰባኪ እንደተናገረው እኔም በሆን እንደሱ እመኛለሁ። መንግስተ ሰማያት ስንሄድ አይሆንም እንጂ ቢሆን ከኢየሱስ ክርስቶስ ቀጥሎ ማግኘት የምፈልገው ሰው ጳውሎስ ነው ብሏል። ሂሮ አይደለም እንዴ?
የቴዎሎጂካል ነገሮችን ዶክትሪናል ነገሮችን አንሱ፣ የህይወት ልምምድ አንሱ። ስለ መከራ ከፈለጋችሁ ስለምን ያልነገረን ነገር አለ? አንድ ተቃዋሚ የነበረ አንድ ተራ የጌታ ኢየሱስ ክርስቶስን ስም ሲጸየፍ የነበረ ተሳዳቢና አንገላጭ ሰው ተለውጦ እንደዚህ ሆነ። ምንድን ነው የሆነው? ውሳኔ። አንዳንድ ነገሮች በህይወታችን መወሰን በሚገባን ጊዜ ስንወስን ለኛ ብቻ አይደለም ለሌሎች በረከት እግዚአብሔር ያደርገናል። መወሰን በሚገባን ስናሳደር የሚሆነው አደጋ እሱን ደግሞ ላንሳላችሁ። አለመፍጠን ደግሞ መዘግየት ደግሞ ምንድነው የሚያደርገው? ለመዘግየት ደግሞ አንድ ምሳሌ ልሰጣችሁ። እዛው ሐዋርያት ሥራ ምዕራፍ 24 ላይ ያለ ሰው ነው። ስለ ፊሊክስ ታውቃላችሁ? ፊሊክስ ስለሚባለው አገረ ገዢ። ይሄ ሰው ደግሞ ይገርማችኋል። እንግዲህ አስቡት፣ አጠቃላይ ህይወታችሁን የሚወስን ውሳኔ መወሰን ማለት በቃ የወደፊት ነጋችሁን አጠቃላይ ነገራችሁን የሚወስን ውሳኔ እንድትወስኑ አንድ ምርጫ ተሰጥቷችሁ የሆነ መንታ መንገድ ላይ ቆማችሁ ትክክለኛው መንገድ ያ እንደሆነ እያወቃችሁ ግን በቃ አዎ በዚህ ብሄድ ነው የሚያዋጣኝ፣ በዚህ መሄድ ትክክል ነው፣ ውስጤም ደግሞ ያመነው እሱን ነው ብላችሁ ደግሞ ግድ የለም በቃ ነገ ይደርሳል ብትሉ ምን አይነት በህይወታችሁ የምትቀልዱ ሰዎች እንደሆናችሁ አስቡ። ብዙዎቻችን እንደሱ ነን። ስለማናውቅ አይደለም ወደ ኋላ የቀረነው። በቃ ነገ እንላለን፣ ነገ ይደርሳል፣ ቆይ ቀስ ብዬ ወስናለሁ እንላለን። ፊሊክስ ያጋጠመው እንደዚህ ያለ ነገር ነው። በሐዋርያት ሥራ ምዕራፍ 24 ላይ እንዳልኳችሁ ጳውሎስ በቂሳሪያ እስረኛ ሆኖ በነበረበት ጊዜ በጣም ጨካኝ ነው ፊሊክስ። ታሪኩን ስታጠኑ በጣም ጨካኝ፣ በሙስና በክፋት የሚታወቅ አገረ ገዢ ነው። እሱ ብቻ አይደለም፣ አንድ ሚስትም የማይበቃው ሰው ነው። የአግሪጳን እህት አግብቶ እንደነበር ይናገራል። አንድ ደግሞ ስሟ የማይታወቅ ሚስት ነበረችው። ሌላ ደግሞ አይሁዳዊት ድርሴላ የምትባል ደግሞ አይሁዳዊት ሚስት ነበረችው። ቢያንስ የሚታወቁ 3 ሚስቶች ነበሩት። ሌላ ደግሞ በዝሙት ይታወቃል። በጣም ክፉ ሰው ነው፣ ጨካኝ ሰው ነው። እና ወደዚህ ጳውሎስ ወደ ታሰረበት ስፍራ ለመምጣት ምክንያት የሆነው ነገር ስለ ጳውሎስ ሰማ። ጳውሎስ የሚባል አንድ አነጋጋሪ ሰው ወደ ግዛት መጥቷል ተባለ እና መስማት ፈለገ። እስቲ ጳውሎስ የሚለው ነገር ምንድነው ብሎ መስማት ፈለገ። አንዳንድ ሰዎችን እግዚአብሔር እንዴት እድል እንደሚሰጣቸው በጣም ይገርማል። ባለፈው ሳምንት ፋኒ ሲነግረን ያቺ ሴት በእስር ቤት ውስጥ እንዴት ያለ እድል እንዳገኘች ሲነግረን እግዚአብሔር ለማንም ቢሆን እድል የሚሰጥ አምላክ ነው። እንዴት ወንጌልን የምትሰሙበት መንገድ በጣም ይደንቃል። መለወጥ ከፈለጋችሁ እግዚአብሔር ወደ እናንተ መልእክት የሚያመጣበት መንገድ በጣም ይደንቃል። ፊሊክስ የጌታን ወንጌል የሚሰማበት ምንም አክሰስ አልነበረውም። ግን እግዚአብሔር ልቡን አነሳሳለት ይመስለኛል። ይሄን ሰውዬ መስማት ፈልጋለሁና አስመጡት አለ እና መጣ። ጳውሎስ ደግሞ ታውቃላችሁ ምን አይነት ሰባኪ እንደሆነ። ወደ አገረ ገዢው ሲመጣ ጳውሎስ አይመርጥም። ኮንፈረንስ ሲሄዱ ሰባኪዎች እንደሚመርጡ አይመርጥም። የኮንፈረንስ ሰባኪዎች አንደኛው ችግር ይባላል ቆይ ጉባኤውን ደስ የሚያሰኝ የትኛው ነው ብለው ይጨነቃሉ። ምክንያቱም ለምንድን ነው ጉባኤው ኮንፈረንስ ሲዘጋጅ የሚያስበው ነገር አለ፣ የሆነ መስማት የሚፈልገው ነገር አለና እንደዛ ይዘጋጃል። ጳውሎስን ከጋበዛችሁት እንደዚህ አይነት ሰባኪ አይደለም። በፍጹም ኮንፈረንሳችሁ ላይ መጋበዝ የለባችሁ። ጳውሎስን ካዘጋጃችሁ ጳውሎስ የሚመቻችሁን ነገር ለጆሮአችሁ የሚመቻችሁ ለቸርቿ የሚመቻትን ነገር ጠይቁ አይደለም የሚመጣው። እግዚአብሔር በውስጡ ያመለከተውን ነገርና እውነት የሚለውን ነገር ይሰብካል። እና አገረ ገዢው የጠበቀው እንግዲህ ደስ የሚል ነገር መስማት ይመስለኛል። ጳውሎስ ደግሞ ይገርማቸዋል ከህይወቱ ጋር የሚገናኙ 3 ነገሮችን ኢንፋሳይዝ አድርጎ መስበክ ጀመረ። ስለ ሰውየው 3 ነገር ላይ ትኩረት አድርገ የጳውሎስ ስብከት ለአገረ ገዢው የሰበከው ለፊሊክስ የሰበከው 3 ነገሮችን ነው የሰበከው። ስለምን ሰበከው? እንደዚህ ይላል፣ ስለ ጽድቅ ይላል። በጣም ከባድ ነው። አስቡት፣ ይሄ ኮራፕትድ የሆነ ሰው በሚስት ላይ ሚስት የሚደርብ ሰው፣ ይሄ ክፉ ባር ያለው ጨካኝ ሰው የሚያሰቃይ ጉበኛ ሙሰኛ ሰው የመጀመሪያ የሰማው ነገር ስለ ጽድቅ ነው። ስለ ጽድቅ ነገረው። ምን አለ ጳውሎስ አለስልሶ ከሆነ ነገር ቢጀምረው። ጳውሎስ እንደሱ አይነት ስብከት የለውም። በቃ ስለ ጽድቅ። ከዛስ ስለ ጽድቅ ብቻ አይደለም፣ ራስን ስለ መግዛት። አሁንም የከባድ ነው። ካን ኢማጂን ፊሊክስ እንዴት ብሎ እንደሚሰማው ስለ ጽድቅ ራስን ስለ መግዛት እየደነገጠ ነው። ምንድነው የሚያወራው? በቃ መጨረሻ ላይ ወይ ደስ የሚል ነገር ሊነግረኝ ነው ብሎ ሲሰማ 3ኛ ቀጠለና ደግሞ ስለ ዘላለም ኩነኔ፣ ስለሚመጣው ኩነኔ፣ ስለሚመጣው ፍርድ፣ ስለመጨረሻው ኩነኔ ፍርድ ደግሞ ሰበከው። ስለመጨረሻው ይሄንን መቋቋም አልቻለም። ፊሊክስ ያላወቀው ነገር
በስጋው ይሄንን መልእክት ይክፋ እንጂ ውስጡ ግን የእግዚአብሔር መንፈስ ተች እያደረገው እየነካው ነበር። ይሄ ሊያመልጠው የማይገባ እድል ነበር። ይገርማቸዋል። ልክ እንደዛ የዮሐንስን አንገት እንዳስቆረጠው ሰው እንደ ሄሮድስ ትዝ ይላችኋል። እግዚአብሔር የሰጠው እድል ዮሐንስ በሚናገረው በብዙ ነገር ያመነታ ነበር ነው አይደል የሚለው። እግዚአብሔር እድል ሰጥቶት ቻሌንጅ እየተደረገ እያመነታ ግን አይወስንም፣ እያመነታ ግን አይወስንም። መጨረሻ ላይ ምንድነው ያደረገው? እያመነታ ቆይ ነገ እስቲ ነገ ሰምቸው ተነገ ወዲያ ሰምቸው ሲል መጨረሻ ላይ የሆነው ምንድነው? መጽሐፉ የሚነግረን የሚያመነታበትን መልእክት ያመጣለትን ሰው አንገት አስቆረጠ። ማመንታት ሌትነስ የሚያመጣው አደጋ ማለት ነው። ይሄም ሰውዬ ሲናገረው በሙስና በጎጥ ቅበጫ የተንጨማለቀ ሰው ስለነበረ ልቡ ተወቀሰ። ከዛ ፈርቶ ልቡ ፈራ። ፊሊክስ ማለት አስቡት፣ አገረ ገዢ ሊፈራ የሚችል አይደለም። በሰራዊቶች በጠባቂዎች ምናምን ተከቧል። በእነሱ መካከል ሆኖ እንኳን የእግዚአብሔር መልእክት አስደነገጠው እና ፈራ። ፊሊክስ ፈርቶ ከዛ እሺ ምን ላድርግ አይደለም ያለው። እንደነዛ የእስር ቤቱ ጠባቂዎች አለቃ ትዝ ይላችኋል። እነ ጳውሎስ እንደዛ ሲዘምሩ ጳውሎስና ሲላስ ሲዘምሩ ያ ነገር ሁሉ ከዛ በኋላ እስረኞች ያመለጡ መስሎት ራሱን ሊያጠፋ ሲል እነ ጳውሎስ ተገልጠው ኖ የትማን ምንም እንዳታረግ ምናምን ሲሉት ምን እንዳደረገ ጌቶች ምን ላድርግ አይደል ያለው። ሰው ሲወቀስ እኮ እንደዚህ አይነት ምላሽ ሲሰጥ እኮ ጥሩ ነው። ይሄ ሰውዬ ፈራ ይላል፣ ደነገጠ። ከዛስ እጅ ሰጣ አይደለም የሚለው። ከዛ ምን ላድርግ ጌቶች ምን ልሁን አሁን ተወቅቻለሁ። እግዚአብሔር መንፈሱ ምን ላድርግ? እግዚአብሔር መንፈስ በብዙ ጊዜ አንድ ጊዜ ለሰዎች የሚሰጠውን እድል ይሄ ሰው የሚሳ አደረገው። ምን አደረገ ይላል? ፈርቶ አሁን ሂዳለው በተመቸ ጊዜ ልክ ያስጠራሃለሁ ብሎ ጳውሎስን ሸኘው ይላል። አይገርማችሁም? ፊሊክስ መወሰን ቢችል ኖሮ እስከ መጨረሻ ሊቀይር የሚችል ግልጽ የሆነ እርዳታ ፊቱ ቀርቦለት ነበር። እግዚአብሔር ሊነካው ፊሊክስን ይህን የተበላሸ ህይወቱን ኮራፕትድ የሆኑት ህይወቱን ሊለውጥለት የሚችል ኦፖርቹኒቲ እግዚአብሔር እድል ሰጥቶት ነበር። ግን ለነገ ይደር እሱ በቃ ጊዜ የሱ እንደሆነች አሰበ። ነገም ቢሆን ይደርሳል፣ ተነገ ወዲያም ቢሆን ይደርሳል። ይሄን ውሳኔ የሚቀጥለው ዓመት ቢሆን ልወስነው እችላለሁ። ግን በቃ ሌላ ሲመቸኝ ይጠራለሁ። ለአሁን ይበቃል፣ ምቹ ጊዜ ባገኘው ጊዜ ታስጠራለህ፣ ሂድ አለው። ፊሊክስ ወንጌልን በግልጽ አልተቃወመም፣ በግልጽ አልተቃወመም። ወይ ምን እያረክ ነው? ልታሳምነኝ እየሞከርክ ነው አላለም። እንደነ አግሪፓ በግልጽ መልእክቱንም አልጠላውም። መልእክቱ ልቡን ነክቶታል። የሚያስተላልፈው መልእክት እውነት እንደሆነም ገብቶታል። ግን መወሰን አልቻለም። የበለጠ ምቹ ቀን እንደሚመጣ እያሰበ ያንን እየገመተ ለነገ ያስተላልፋል። ምን ሆነ መጨረሻ ላይ? ይገርማቸዋል። ፊሊክስ ይህን የመጣለትን እድል ከመጠቀም ይልቅ ጳውሎስን 2 ዓመት ያህል ቤቱ አመላልሶታል። አይገርማችሁም? በየስንት ጊዜው እንደሚያመጣው አላቅም። በየቀኑ ይሁን በየሳምንቱ በየወሩ እንደሆነ አላቅም። ግን 2 ዓመት ሙሉ ጳውሎስን የሚናገረው ነገር ይሰማል፣ ይጠራዋል፣ ይልከዋል። መጽሐፉ አየህ፣ ስትቆይ ትደነድናለህ። ወዲያው መወሰን ካልቻልክ ስትቆይ የደነድን ኋላ ነገሩ ወዴት ተለወጠ? ነገሩ ወዴት እንደተለወጠ ታውቃላችሁ? ጳውሎስ ጉቦ እንደሚሰጠው ተስፋ ያደርግ ነበር። ሰውየው ጉዳዩን ለወጠውና አሁን ከመወቀስ ምናምን ቆየና አለ ጳውሎስን ና የሚለው ከዛ በኋላ የእግዚአብሔርን ቃል ለመስማት አይደለም። ሲጨርስ አሁንም እጁን ነው የሚያየው። ጳውሎስ የሆነ ነገር ሰጥቶ እንዲያስፈታው ማለት ነው። ከዛ 2 ዓመት ሙሉ እንደዛ ካደረገ በኋላ ጥልቅ የሆነው ያ የመጣበትን የመንፈስ ወቀሳ ረስቶት ሌላ ጉዳይ ውስጥ ከገባ በኋላ እንዳውም በመጨረሻ ላይ አንዳንዶች ይላሉ፣ ግን የተረጋገጠ ነገር ስላላገኘው ነው እዚህ እንደ እርግጠኛው መናገር ያልቻልኩት እንጂ ምናልባት በዚህ በተጨማለቀ ህይወቱና በሙስናው ምክንያት ከቦታው እንደተነሳ ነው የሚነገረው። ግን በሱ ስፍራ ሌላ ሰው ተተካ፣ አገረ ገዢ መጣና እሱ ወደ ሌላ ቦታ ሲወሰድ ይገርማቸዋል። በጣም በዚህ መልእክት የተነካበትን ሰውዬ እውነተኛ እንደሆነ አውቋል። አይሁድን ደስ ለማሰኘት ስለፈለገ ግን ጳውሎስን በእስር ቤት ትቶት ሄደ ይላል። ሰው እዚህ ድረስ መሄድ ይችላል ተወቅሶ የእግዚአብሔር መንፈስ ነክቶት ሰው እንዲል አዎ ሰው ላይወስን ይችላል። የሰው በጣም አደገኝነቱ እሱ ነው። ብዙዎቻችን ላለመለወጣችን ምክንያት፣ ብዙዎቻችን የሆነ ቦታ ላለመድረሳችን ምክንያት ለምን አታገለግልም? ቆይ እንዲህ አድርጌ። ለምንድነው ቤተሰብህ ጋር እንዲህ ማታደርገው? ቆይ እንደዚህ አድርጌ።
ለምን ቤተክርስቲያን አትመጣም? ቆይ እንደዚህ አድርጌ ነጋለን ቆይ ለምን የእግዚአብሔርን ቤት በሆነ የእግዚአብሔርን ስራ አትደግፍም? ቆይ እንዲህ አድርጌ ለምን አትማርም? ለምን አትሰራም? ወዘተ ሁላችን መልሳችን ነገ የሚል ነው። እርግጠኞች ሆነን እነዚህ ነገሮች ነገ እንደምናደርጋቸው እናስባለን። ነገ አደርጋለሁ፣ የዛሬ ዓመት አደርጋለሁ። የዛሬ ስንት እድሎች አምልጠውናል፣ ስንት ነገሮች አምልጠውናል። ነገ እናደርጋለን ብለን በሰጠናቸው ቀጠሮዎች ምክንያት ስንት ነገሮች ከእጆቻችን ወጥተዋል። እግዚአብሔር ዛሬ እየሞገተን ይመስለኛል። ብዙ ጊዜ ለምንድን ነው ነገ የምናስተላልፈው? የመጀመሪያው ስለ ነገ ብዙ ጊዜ ብዙዎቻችን እርግጠኞች ነን። ከእግዚአብሔር ቃል በተቃራኒው እኛ ስለ ነገ በጣም እርግጠኞች ነን፣ በጣም እርግጠኞች። ያዕቆብ እንደሚሞግተው ማለት ነው በምዕራፍ 4 ቁጥር 14 ላይ አሁን ዛሬ ወይም ነገ ወደዚህ ከተማ እንሄዳለን። እነዚህ ሰዎች በጣም እርግጠኝነት እንደ ብዙዎቻችን ዛሬ ወይም ነገ ወደዚህ ከተማ እንሄዳለን፣ በዚያም ደግሞ በዚያ ዓመት እንኖራለን፣ እንነግዳለን፣ እናተርፋለን። ይሄ ምንድነው የእንትናቸው ላይ የእቅዳቸው ላይ ምንም ክፍተት እንኳን አታገኙም። እንሄዳለን። መቼ ነው የምንሄደው? ነገ ነው የምንሄደው። ከዚያስ ወደዚያች ከተማ ነው የምንሄደው። ስፔሲፊክ ናቸው። ወደዚያ ከተማ እንሄዳለን። ስማርት የሚባል ጎል አለ አይደል? እንደዚህ ስማርት ነው ጎላቸው። ወደዚያ ከተማ እንሄዳለን። ከዚያ ከተማ ሲሄዱ ያቋጥል የሚያደርጉት ምንድነው ያለ? በዚያ ከተማ ዓመት ነው የምንቀመጠው። ከዚያስ ዓመት ብቻ አይደለም የምንቀመጠው፣ በዚያ እንነግዳለን። ከዚያስ መነገድ ብቻ አይደለም እናተርፋለን ይላሉ። ከዛ ያዕቆብ እናንተ ተመልከቱ ይላቸዋል። እናንተ ተመልከቱ እንደዚህ የምትሉ ሰዎች በእውነት እግዚአብሔር በእነዚህ ቃሎች ዛሬ እንዲናገራችሁ ጸሎቴ ነው። ተመልከቱ ይላል። እናንተ ተመልከቱ፣ ነገ የሚሆነውን አታውቁምና። ምን ማለቱ ነው? ዛሬ ነው እናንተ፣ ዛሬ ብቻ ነው እናንተ። ነገ የሚሆነው አታውቁም። ህይወታችሁ ምንድነው? ጥቂት ጊዜ ታይቶ በኋላ እንደሚጠፋ እንፋሎት ናችሁ። በጣም ከሚያስደነግጡን ቃላት መካከል እነሱ ይመስሉኛል። እንፋሎት ናችሁ ማለት ማብራሪያ እኮ አይጠይቅም። ህይወታችሁ ምንድነው? ትላንት ፌስቡክ ላይ ኦ ማይ ጋድ አልጠበቅኩም ነበር፣ ላንተ አይገባም፣ ልረሳ አልችልም ይላሉ አይደል? ሁሉ የሰው ህይወት ሁሉ እንደሱ ነው። ትላንት እንደዛ ያያችሁት ሰውዬ እንደዛ እንዳላችሁት ነገ የማን እንደሚሆን አታውቁ። ለምን? የእግዚአብሔር ቃል አይሰጥ። የሰው ህይወት ምንድነው? እንፋሎት ነው። እንፋሎት ምንድነው? እንፋሎት ነው። በእውነት ነው ኩምላችሁ። መንፈሳዊ እንፋሎት የለም። የመጽሐፍ ቅዱስ እንፋሎት የተለየ አይደለም። እንፋሎት የሰጠው እንፋሎት ልጆች እንፋሎት ታውቁ ይሆን? ታውቃላችሁ እንዴ? እንፋሎት ረዱዬ ታውቃላችሁ አይደለም? አዎ እንፋሎት ማለት በቃ እንፋሎት ነው። ይሄ በቃ ፈልቶ የምታዩት አለ ብሎ አየሩ ላይ ትንሽ ይገዳያውታ ከዛ ወይ እንፋሎቱ ብላችሁ ዞር ስትሉ የለም። ሰው ማለት እንደዚህ ነው። ሰው ማለት እንደዚህ። ስለዚህ ስለ ነገር እርግጠኞች መሆን ነው ብዙ ጊዜ እንድናስተላልፍ የሚያደርገን። ለምን ይሄን አታደርግም? ነገ አደርገዋለሁ፣ ከሚቀጥለው ጊዜ አደርገዋለሁ የምንለውበት ውጤታማ ማንሆንበት ምክንያት እሱ ነው። ምሳሌ 27 አንድም ላይ እንደሱ ነው የሚነግር። ቀን የሚያመጣውን ምን እንደሆነ አታውቅምና ነገ የሚሆነው አትመካ ይላል። ነገ ምን ይዞ እንደሚመጣ ብትኖርም ነገ ምን ይዞ እንደሚመጣ አታውቅም። ምን ይዞ እንደሚመጣ አታውቅም። ብዙ እኮ ይሄ ዓለም አሁን እያስተባረን ያለው ነገር እሱ ይመስለኛል። አሁን ደግሞ እኮ እንደ ድሮ አይደለም። እኔ አሁን የሚታየኝ እንደውም ፈጣን እንፋሎት ነው። ይሄ እንደ የድሮ እንፋሎት እንደውም ቀስ ይላል መሰለኝ እና በአፍንጫም በእንትኑም ሲወጣ ትንሽ ይታይ። አሁን እኮ እንደሱ አይነት አይደለም፣ ጠን ነው። ያሁን ደግሞ በጣም ፈጥኗል እና በጣም እየፈጠነ ያለው እና ምንድነው ያልኳችሁ ዛሬ ነው የኛ የትኛውንም ለማን ነገር ለማድረግ ዛሬ ነው የኛ። ለመውደድ ዛሬ ነው፣ ይቅር ለማለት ዛሬ ነው፣ ለማገልገል ዛሬ ነው፣ ለመስራት ዛሬ ነው፣ ለመማር ዛሬ ነው። አንድም ነገር ለማድረግ ለመወሰን ዛሬ ነው ያላችሁ። ነገ የኛ አይደለም። እስቲ ነገ የኔ አይደለም በሉ እስቲ። ነገ የኛ አይደለም። ነገ የፈለገው ምንም ነገር ይኖራችሁ ነገ እናንተ አይደለም። ግራውንድ +12 ሰርታችሁ ህንጻው አጠገብ ብትቆሙ
ነገ እናንተ አይደለም። ምንም ባይኖራችሁ ሰሌን ላይ የምትተኙ ብትሆኑም ነገ እናንተ አይደለም። ስለ ነገ ማንም ሰው ዋስትና የለውም። ዛሬ ነው የኛ። ለዚህ ነው እግዚአብሔር ቃል በተወደደ ሰዓት ሰማው በመዳንም ቀን ረዳው። የተወደደ ሰዓት አሁን ነው። የመዳንም ቀን ማን ነው? አሁን ነው። አሁን ነው የሚለው ለሁሉ ነገር ያለ እንግዲህ ምን አሁን ነው። አሁን ነው መወሰን ያለብን። ማድረግ የምንችላቸው ነገሮች አሁን ነው ማድረግ ያለብን። ወገኖች ሆይ ብዙዎቻችን እንደሱ እየኖርን ስለሆነ ልክ ብዙ ቀን እንዳለን ነው የምናስበው። ነገ አረጋዋለሁ። ስንት ዓመት አለፍን ነገ እያልን። ስንት ነገዎች አለፉ ወገኖች ሆይ ስንት ነገዎች አለፉ። ዛሬ ህይወታችን መስተካከል ካለበት በጣም የጌታ መንፈስ በልቤ ውስጥ ጫና የሚፈጥርብኝ እሱ ነው። ህይወታችን መስተካከል ካለበት ነገ የለንም። ዛሬ እንወስን። በቃ ዛሬ ጌታ ሆይ መጀመሪያ ላይ ስጸልይ ሰምታችሁኝ እንደሆነ የጸለይኩት ለዚህ ነው። እግዚአብሔር ሆይ በየቀኑ እየተናገርከን በቃ ዛሬ ይሄ ስብከት ርዕስ ይሄንንም አድርገን አንውጣ ማለት ነው። ይሄንንም ዛሬ ኤርሚያስ ስለዚህ ነው የተናገረው፣ አየለ አበበ ስለዚህ ነው የተናገረው ብለን አንውጣ። እግዚአብሔር ለእናንተ የስብከት ርዕስ የማስያዝ ሐሳብ የለውም። እግዚአብሔር ከተናገረን ዛሬ ካለን አሁን ማለት ነው። አሁን ዲሳይድ ማድረግ አለብን። አሁን መወሰን አለብን በህይወታችን። ምንድነው እግዚአብሔር ቻሌንጅ እያደረገን ያለው? ነገ የኛ አይደለም። ሁለተኛ ሁሉ ጊዜ ከአሁን የተሻለ ጊዜ እንደሚመጣ ስለምናስብ ነው። ነገ ብቻ አይደለም እናስብ፣ ነገ ከዛሬ ይሻላል ብለን እናስባለን። ከመጽሐፍ ቅዱሱ በተቃራኒ ነገ መጽሐፍ ቅዱስ ስለ ነገ ሲነግረን ክፋቱ ይበቃዋል ነው ያለን። ነገ የተሻለ ቀን ነው አላለንም። ነገ የኛ አይደለም ብቻ ሳይሆን ነገ የተሻለ ቀን ስለመሆኑ እርግጠኞች አይደለንም። ለምንድነው ሰው የማይወስነው ብላችሁ ጠቢው ሰለሞንን ስትጠይቁት እንደዚህ ይላል። መክብብ 11:4 ላይ እንደዚህ ብሎ ይናገራል። ነፋስን የሚጠባበቅ አይዘራም፣ ደመናን የሚመለከት አያጭድም ይላል። ምን እያለ ነው ያለው? ነፋስን የሚጠባበቅ ሰለሞን በገበሬ የሰጠው ምሳሌ ምንድነው? ይሄ ሰውዬ ገበሬ ነው። ገበሬ at any time በቃ ተጎኖ መዝራት ነው ያለበት። ከዛ ደግሞ ቶሎ ብሎ ፈጥኖ መከር መሰብሰብ ነው ያለበት። ግን ይሄ ሰውዬ አንደኛ ነፋስን ይጠባበቅና ኦኬ ይላል። ፐርፌክት ኤንቫይሮንመንት ነው የሚፈልገው ለመዝራት። የሆነ በቃ ምንም ፈተና የሌለበት ምንም ቻሌንጅ የሌለበት ይጠብቅና ነፋሱን አቅጣጫ ነፋሱ በዚህ በኩል ነው በዚህ ጋር እስኪመጣ ድረስ ይልና ይጠባበቃል። በሱ ቁጥጥር ስላልሆነ ንፋስ ወደ ፈለገበት አይመጣም። ስለዚህ አይዘራም በሉ። ምን ማለት ነው? ሰለሞን መቼም አይዘራ ቢላችሁ። ሁለተኛስ ከዛ ደግሞ ደመናን ይመለከታል። አሁን መከር ልሰብስብ እንዴ ይልና ደመናው ትንሽ ደመና እዛ ጋር ሲያይ ደመናው ቢሰፋስ ዝናብ ቆይ ሰማዩ ይጥራ ይላል። የጠራ ሰማይ ሲጠባበቅ የጠራ ሰማይ ደግሞ የለም። አሁን ብትወጡ የጠራ ሰማይ የለም። እዛች ጋር የሆነ ነገር አለ እና የሰውዬ መቼም አይሰበስብም። ስለዚህ ምንድነው የሚለው? አጉል ተስፈኛ ነው። ብዙ ሰዎች የማይወስኑበት ዛሬ የማይወስኑበት መንገድ ምንድነው? አጉል ተስፈኞች ናቸው። እግዚአብሔር ተስፋ ይሰጣል፣ ግን አጉል ተስፋ አይሰጥም። ሰምታችሁኛል? እግዚአብሔር እርምጃ ይጠይቃል እና ይሄኛው እንደሱ ነው። ነገ ይላል አያጭድም፣ መቼም አይዘራም። ምክንያቱም ተስፋ ያደረገው ያለው ሊቆጣጠረው የማይችለው የተሻለ ነገ ነው። ነገ በእጁ የሌለውን ነገር ሊቆጣጠረው የማይችለው በእጃችን አይደለም። በቃ እኛ ወደድክም ጠላም አንተ አትቆጣጠረውም። ነገር ምንም ብናደርግ ልንቆጣጠረው አንችልም። በእኛ ቁጥጥር ውስጥ አይደለም። ማድረግ ብችል እንዴት ደስ ባለኝ። ነገ እንዲሆኑ የምፈልጋቸው በጣም ብዙ ነገሮች አሉ፣ ግን በእኔ ቁጥጥር ስር አይደሉም። ስለዚህ ዛሬ ነው የኔ። እሱን እንድታስቡ ነው። ሌላስ ይሄ ሶስተኛው በጣም አደገኛ ነው። ልባቸው እልከኛ ስለሆነ ሰዎች ልባቸውን እልከኛ ስለሚያደርጉ እግዚአብሔር እየተናገራቸውም እየወቀሳቸውም ቢሆን ልባቸው እልከኛ እሺ አይሉ እልከኞች ናቸው። እልከኛ ማለት ምን እንደሆነ ታውቃላችሁ አይደል? እልከኛ እየመታችሁት የማያለቅስ በቃ የሚል ከዛ በኋላ እናንተ መንግስታት ቢያቀታው ግድግዳ የሚመታ በቃ እልከኛ በቃ ይጠንካራ በቃ በምንም ነገር አልሸነፍም የሚል ተመቶም አልሸነፍም እንዲህ ብሎም አልሸነፍም። እግዚአብሔር በህይወቴ ሰበረልኝ ከምለው ነገር አንዱ እሱ ነው። በእውነት ነው ብላችሁ እህቶቼን ጠይቋቸው። ልጆኜ አንደኛው ለኔ አስቸጋሪው ጸባይ እሱ ነበር። ከተገረፍኩ በኋላ ቤት መዘጋት ነበረበት። ድንጋይ ወረውራለሁ።
ማለት በቃ ምን የተሸነፍኩ ይመስለኛል። መቀጣት መሸነፍ ይመስለኛል። እልክ በቃ ስለዚህ ተውት ይባላል። በቃ እሱን ነው ማትነካ ምናምን እና በጣም በቃ ሳደግ እንዴት እንደጎዳኝ ከብዙ ነገር እንዴት እንደጎዳኝ ሃይ ስኩል ስማር እንዴት እንደጎዳኝ ስንት ጊዜ ከሞት እንደተረፍኩ ያላቀሜ ማለት ነው። ያለች እልከኛ ሰው እኮ አቅም ኖሮት አይደለም። በነገራችን ላይ በቃም ጉልበት ምናምን እኮ ኖሮት አይደለም። ያላቀው እልከኛ ሰው እልከኛ ነው። ከዛ ያው አፈርድሜ ይግጣል ማለት ነው። ስንት ጊዜ አፈርድሜ ይግጫሉ በልክ ምክንያት ይሄኛው በፈረቃ ነበር። በልክ ምክንያት ይሄኛው በዚህ ሳምንት ካበጠ በሚቀጥለው ሳምንት በዚህኛው በልህ ነው እኮ። እልከኛ በጣም መጥፎ ነው። እልከኛ ሰው ራሱን ነው የሚጎዳው። እስራኤል የሆኑት እንደሱ ነው። እልከኞች ነው። በምድረ በዳ ከእግዚአብሔር ጋር እልክ ገቡ። እግዚአብሔር እየተናገራቸው እልክ ተው አለ። ስለዚህ የዕብራውያን ጻፊ እነዛ ዛሬ ድምጹን ብትሰሙ በማስመረር እንደሆነ ልባችሁን እልከኛ አታድርጉ። እልከኛ ያደረጉት እነማን ይሄዷቸው በምድረ በዳ ቀርተዋል ይላል። እልክ አይችሉትማ። ከእግዚአብሔር ጋር እንዴ ሰው ይገባል? እግዚአብሔርን በቃ እናሳያለን አሉት። አንገታቸውን አጠነከሩበት፣ ደረታቸውን ቀና አደረጉበት። እስቲ ምን ታረገን እንደሆነ አሉ። እግዚአብሔር አሳያቸው። እስቲ አንድ ነው ከኔ ጋር ነው እልህ አለ። ይሄ 10 ጊዜ እየተናገርኩት አይደል ያለው። ደውልቁ ምዕራፍ 14 ላይ እኮ የሚናገረው እሱ ነው። 10 ጊዜ እየተናገርኳቸው ቃሌን ያልሰሙኝ አንዳቸው እስቲ እንደሚገቡ ከካሌብና ከኢያሱ በስተቀር አንዳቸው እንደሚገቡ ታያለ። ይሄ ልከኝነታቸው እንዴት እንደሚያዋጣቸው አሳየ። ልጆቻቸውን በምድረ በዳ የተወለዱትን አስገባ። እነሱ ግን በዚህ እልክ ምክንያት እዚህ ያስቀራቸዋል አለ። ቀሩ። በሙሴ ልመናም አልወረሱም፣ አልገቡም። እልክ አደገኛ ነው። እግዚአብሔር ከልከኝነት ይጠብቀን አይደል? እልክ እግዚአብሔር እየተናገረን እግዚአብሔር እያለን ማለት መወሰን የሚገባ ማድረግ የሚገባህ ነገር ዛሬ እግዚአብሔር እየነገረ እየወሰነልህ ግን እልክ መቃ ምናምን ከዛ አሁን ልብህ ይነካና ስትወጣ ሁኔታ ውስጥ ስትገባ እንደገና እልህ ውስጥ ትገባለህ። አደገኛ ነው ወገኖች ሆይ፣ አደገኛ ነው። እልከኛ ሰው ራሱን ነው የሚያጠፋው፣ ቤታችሁን ነው የሚያጠፋው፣ ህይወታችሁን ነው የሚያጠፋው፣ ነገራችሁን ነው የሚያበላሸው፣ አገልግሎታችሁን ነው የሚያበላሸው። ስለዚህ በጣም አደገኛ ነው። ከዚህ ከልከኝነት መውጣት ያስፈልጋል። ስለዚህ ምን እናድርግ? ያለን ጊዜ አሁን ነው። አሁን እንደሆነ ነው። ቀደም የጠቀስኩት ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 ላይ ያለው ቃል የመዳን በተወደደ ሰዓት ሰማው፣ በመዳንም ቀን ረዳው። የተወደደ ሰዓት አሁን ነው፣ የመዳንም ቀን አሁን ነው እንደሚል አሁን እንዳለን አውቀን ራሳችንን እናዋርድ። ጌታ ሆይ አሁን እንዳደርግ በምትፈልገው ነገር ላይ እርምጃ ወስዳለሁ እንበል። በዚህ መንገድ ላይ እንሂድ። የመጨረሻው ምን እናድርግ? እግዚአብሔር ሲናገረን ፈጣን ምላሽ እንስጥ። በየትኛውም ህይወታችን አቅጣጫ የየትኛውም ህይወታችን አቅጣጫ ፈጣን ምላሽ እንስጥ። መዝሙር 119 ቁጥር 60 ላይ በጣም ዳዊት የተናገረው ነገር ያስደንቀኛል። እንደዚህ ይላል፣ ስለ መንገዶቼ አሰብኩ ይላል። ስለ መንገዶቼ ዝም ብዬ ልክ ቅድም መንታ መንገድ ላይ ቆሞ ትክክል እንደሆነ እያወቀ ግን ነገ ያደርጋለሁ እንደሚለው ሰው ስለ መንገዶቼ ቆም ብዬ አሰብኩ። ስለ መንገዶቼ ቆም ብዬ አሰብኩና አለ አየ ይሄ እዚህ መንገድ አለ፣ ይሄ እግዚአብሔር መንገድ አለ አለና ስለ መንገዶቼ አሰብኩና ከዛስ አልኩና ወደ ምስክሮች እግሮች መለስኩ። ወደ ፈቃድ ወደ ሐሳብ እግሮች መለስኩ። ከዛስ ትእዛዝን ለመጠበቅ ጨከንኩ፣ አልዘገየሁም ይላል። አልዘገየሁም፣ ፈጣን እርምጃ ወሰድኩ። እግዚአብሔር አንተ ስትናገረኝ ሲገባኝ ኖ አልኩ። ትእዛዝን እጠብቃለሁ ብዬ ፈጣን እርምጃ ወሰድኩ፣ ጨከንኩኝ። ማለት ፔንፉል አንዳንድ ጊዜ ለመወሰን በጣም ከባድ ነው። በእግዚአብሔር መንገድ ላይ ለመቆም በጣም ከባድ ነው። ግን ጨከንኩ፣ በቃ አለ ጨከንኩ። የማልፍበት መንገድ መራር ቢሆን ዋጋ የሚያስከፍለኝ ቢሆን ጨከንኩ፣ እምቢ አልኩ። ከዛስ በቃ አልዘገየሁም ማለት ፈጣን ምላሽ ሰጠው። እግዚአብሔር በእንደዚህ አይነት መንገድ ለሱ ጥሪ ምላሽ እንድንሰጥ ይርዳን ወገኖች። እሺ ማለት እና ዛሬ ወደ በረከቶቻችን እንድንፈጠን ነው ለምናችሁ። እግዚአብሔር ወደ አየልን ነገር እንድንፈጠን፣ እግዚአብሔር ወደ ያዘልን ነገር እንድንፈጠን። ቤተክርስቲያን በየቀኑ በየሁዱ ስብከት የምንሰማበት ቦታ ሳይሆን ህይወታችን የሚለወጥበት ቦታ ነው። እንደሱ እኮ ነው መሆን ያለበት አይደለም? በቃ እርምጃ የምንወስድበት ቦታ ነው መሆን ያለበት። በቃ መራግብር እየቀያየርን ዛሬ በዚህኛው አንዴ ከስር አንዴ ከላይ አንዴ ከስር እያደረግናችሁ አይደለም መኖር ያለባችሁ። እንደሱ አይደለም። ምንድነው እግዚአብሔር ከህይወት የሚፈልገው? ከጊዜው የተነሳ ምንድነው መሆን ያለብኝ? ይህን ሁሉ ዓመት እግዚአብሔር ቤት ውስጥ ኖሬ ምንድነው መሆን ያለብኝ? እግዚአብሔር ለምንድነው የሚጠራኝ? ለምንድነው የሚፈልገኝ? እግዚአብሔር ምንድነው? ለነገ አታሳድሩ። እግዚአብሔር ባላችሁ ነገር ዛሬ እስቲ ዛሬ በሉ፣ እስቲ አሁን በሉ። አዎ ለነገ ምንም አታሳድሩ።
ነገ ለራሱ ክፋቱ ይበቃዋል። ነገን ካቆያችሁ ነገም እግዚአብሔር የምትሰሩት ስራ አሉ በእናንተ ላይ። ተነጎዳም ካላችሁ የዛሬ ዓመትም ካላችሁ እግዚአብሔር በዛም ውስጥ አለው። የዛሬ ውሳናችሁን ግን ዛሬ አድርጉት። ጌታ ይርዳል።